ለብሰው የመጡት አለባበስ በጣም ብዙ ኢትዮጵያኖችን አሳዝኗል። የረቀቀው የክፉ አሰራር ወይንም መናፍስታዊ አሰራር በረቀቀ መንገድ እየገዛቸው መሆኑን ማሳያ ሆኗል። ይሄንን ያቀረብንበት የቲክቶክ አዋርዱ ላይ በተለይ ወንዶቹ ወጣቶቹ ለብሰው የመጡት ስታይላቸው አለባበሳቸው ምንን ያሳይ ነበር? አንዳንድ ሴቶች እርቃናቸውን ማለት ይቻላል በእኛ ባህል ያልተለመደም ትንሽ ገለጥለጥ የተደረገ ልብስ እንኳን ለብሳ ስትሄድ አንቺ ተብሎ ጎረቤት ሁሉ የሚቆጣበት ሀገር ነው። ብዙ ተከታይ ስላላቸው ብዙ ተወዳጅ ስላላቸው ናቸው ሳይሆን ምን እያስተላለፉ ነው የሚባለው የሚሰሩት ነገር መታየት እኮ ያለበት ይመስለኛል። የብዙ ሰው ጥያቄ ነው። ይሄም የኛም ጥያቄ ነው። ነገ ከነገ ወዲያ ይሄ ነገር እየከፋ እየሄደ በአደባባይ ላይ ደግሞ ሌላ ችግር እንዳይፈጥርብን ለአዘጋጁ ትልቅ ደውል ነው የማንቂያ ደውል ነው የሚሉ ሰዎች አሉ። በጣም በሚገርም ሁኔታ ደግሞ እዛ ፕሮግራም ላይ በጣም ትልቅ አርቲስቶች ታድመው ነበር። የሃይማኖታዊ ዲስኩር መድረኩ ላይ ለድብድብ የሚመስል መገባበዝ፣ ሃይማኖታዊ ችግር ለመፍጠር መጣጣር ተገቢ ነው ብለን አናስብም። በእውነቴን ነው የምልህ። ተኳኩለ ተቀድበ ወንድ ሆነ የሴት ቦርሳ አድርገን ምናምን በኢትዮጵያ የቲክቶክ አዋርድ ላይ የተደረገው አንዳንድ ስነ ምግባር የጎደለው ነገር መታረም አለበት። መዘዙ ኃይለኛ ነው፣ መጥፎ ነው፣ ትውልድን ያጠፋል። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ቲዩብ ቤተሰቦቻችን፣ ከብዙ ቆይታ በኋላ እኔ ተሾመ ሽፈራው የዚህ ፕሮግራም አዘጋጅ ተከሰትኩ። እንግዲህ ያው አንዳንድ የማይሟሉ ነገሮች አሉ። ሁሌ ቃል ኪዳን እንገባለን ግን እንደሚገባ አልሄድንም። አሁን ግን በተቻለን መጠን ለእናንተ ይጠቅማሉ የምንላቸውን ሀሳቦች እየመረጥን ለውይይትም የራሳችንም እይታዎችን ለእናንተ እናደርሳለን። ሰሞኑን መቼም በኢትዮጵያ ውስጥ አንዱ ትልቁ መነጋገሪያ የሆነው በተለይ በወጣቶች ይባላል እንጂ በሁሉም ኢትዮጵያዊ ማህበረሰብ በሀገር ውስጥም ከሀገር ውጭ ባሉ ኢትዮጵያኖች በጣም ክትትልና ሁሉም ሰው አይኖች ሲመለከቱት የነበረ አንድ መረጃ ነበር። እሱ የኢትዮጵያውያን የቲክቶክ አዋርድ ነው። በዚህ አዋርድ ላይ እንግዲህ የተለያዩ በቲክቶክ ፕላትፎርም ላይ የሚሰሩ በተለይ አብዛኛው ወጣትና በተለያየ ማህበረሰብ ክልል ያሉ ውድድር ይደረግ ነበር። ይሄ ቲክቶክ ፕሮግራም እንግዲህ ለውድድር ከመጣ ጀምሮ ከፍተኛ ፉክክርና የድጋፍ የተለያየ ድጋፎች ይደረጉበታል። እኛም እንደታዘብነው በእርግጥ ሰሞኑን እንደምታዩት ዓለም ሁሉ በሶሻል ሚዲያ በየስልኩ ባለው ስለሆነ ሁሉም ሰው ይህን መረጃ እየተከታተሉ ነበረ። ይሁንና ፕሮግራሙ ላይ ዝግጅቱ ላይ ውድድሩ ላይ ለጊዜው የምንለው ብዙ ነገር ባይኖርም በጊዜው ግን የታየ ብዙ ኢትዮጵያኖችን ሀሳብ ውስጥ እየከተተ አንድ ነገር ታይቶ ነበረ። እሱም በተለይ ለውድድር የቀረቡ በእንግድነት የተጋበዙ ወጣት ኢትዮጵያኖች ለብሰው የመጡት አለባበስ በጣም ብዙ ኢትዮጵያኖችን አሳዝኗል፣ አስቆጥቷል፣ አንገትም አስደፍቷል። መቼም ኢትዮጵያ ረዘም ላሉ በብዙ ችግር ውስጥ ያለፈችም ሀገር ብትሆን ሃይማኖት፣ ጠንካራ እምነት፣ ማህበረሰብ ግንባታ ያላት ቁጥብ ህዝቦች ነን። እንደፈለግን የምንሆን ህዝቦች አይደለንም። በነጻነትም በስልጣኔም ተብሎ እንደተፈለገ የሚወኮንበት ሀገር እንዳልሆነ ማንም ኢትዮጵያዊ የሚያውቀው ነው። ይሁንና እነዚህ ወጣቶች እንግዲህ ግንኙነታቸው ከሶሻል ሚዲያ ጋር ስለሆነ ሁሉን ነገር ኢዝሊ ወዲያው ስለሚያገኙት እንግዲህ የረቀቀው የክፉ አሰራር ወይንም መናፍስታዊ አሰራር በረቀቀ መንገድ እየገዛቸው መሆኑን ማሳያ ሆኗል። ይሄንን ያቀረብንበት እነዚህን ወጣቶች እነዚህን ታዳጊዎች በሶሻል ሚዲያ የሚከታተሉ በዓለም ዙሪያ ያሉ አያሌ የኢትዮጵያ ልጆች አሉ። እነሱን ነው ሞዴል የሚያደርጉት። አሁን ለምሳሌ ኳስ ተጫዋችን የሚወድ ክርስቲያን ሮናልዶን፣ ሜሲን፣ ኔይማርን አሁን ያሉትን ደግሞ ታዋቂ ተጫዋቾች ስታይል ነው የሚከተሉት። ዘፋኞችም የባስኬትቦል የሚጫወቱት የእነሱን ሙሉ ታሪክ ብቻ ሳይሆን ባለባበስ መሆን የሚፈልጉት ብዙ
ኢትዮጵያ ታዳጊና ወጣቶች ይሄንን ነው። እነዚህ የቲክቶክ ፕላትፎርም ላይ ለሽልማት ይቀርቡ መቼም መስፈርቱ ላይ የነበረው ግብ ላይ የነበረው ፉክክር ላይ መኪና ለማግኘት ይደረግ የነበረ ለውድድር የቀረቡትስ እያንዳንዳቸው ምን ሰርተው ነው ምንስ ለሀገር ለትውልድስ ወይ ደግሞ ለማህበረሰቡ በጣም ብዙ ሚሊዮን ተከታይ ስላላቸው ነው ወይ የሰሩትስ ነገር ምንድነው ተብሎ በጣም መመርመር ያለበት እንደሆነ ይሄ ባለሙያ ሐሳብ ይዘን መጣለን። ይሁንና አሁንም ትኩረት ማድረግ የምንፈልገው የቲክቶክ አዋርዱ ላይ በተለይ ወንዶቹ ወጣቶቹ ለብሰው የመጡት ስታይላቸው አለባበሳቸው ምንን ያሳይ ነበር? ለአዲሱ ትውልድ ምን ያስተላልፋል? አንዳንድ ሴቶች እርቃናቸውን ማለት ይቻላል በእኛ ባህል ያልተለመደም ትንሽ ገለጥለጥ የተደረገ ልብስ እንኳን ለብሳ ስትሄድ አንቺ ተብሎ ጎረቤት ሁሉ የሚቆጣበት ሀገር ነው እና ወዴትስ እየሄድን ነው? ብቻም እኛ ሀገራችን ኢትዮጵያ ምንም አይነት ችግር ውስጥ ብትሆን ምንም አይነት መከራ ውስጥ ብታሳልፍም በተለይ ስርዓትና ወግ በጣም የሚታሰብበት ሀገር መሆኑ ሁሉም ይታወቃል። በጣም የደነቀን እዛ ፕሮግራም ላይ ሁሉም እንደየእምነቱ ሃይማኖቱን ይጠራ ነበር። ለፈጣሪ ቅርብም እንደሆነ ምስጋናም ያቀርባል። ያ ምንም ችግር የለውም። ግን የተገለጸው ነገር ያ ነው። አምላክንስ እንደየ ቤተ እምነቱ የሚያስከብር ነው የሚለውን ነገር መታሰብ አለበት። እኔ ስላዘጋጁ ስለ ፕሮግራሙ ዲቴል ገብቼ እንዲህ ነው አይደለም። ለምን እሱ ላይ ዕውቀት ያላቸው ባለሙያዎች እንግዲህ ወደ ስቱዲዮአችን ገብዘን ለውይይት እናቀርባለን። ግን በጊዜው የተላለፈውን ነገር እስቲ አንዴ ተመልክተን እንደው ዝም ብሎ ተራ ትችት እንዳልሆነ አንዴ ተመልክተን እንምጣ። እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ለብሳ ሽፎን ባለወርቅ ጆሮ ጌጥ አይናም ባለፈርጥ ገኘውበት መለኪያውን ውድ የሰላም ቤተሰቦቻችን እንግዲህ እንደተመለከታችሁት ናቸው። የተለያየ ስታይል ያለው አለባበስ አለ።
አንዳንዱ ጨዋነት የተሞላበት፣ አንዳንዱ ጋጠ ወጥነት በድፍረት ነው የምንናገር። በጣም ከኢትዮጵያ ስነ ምግባርና ባህል ያፈነገጠ አለባበስ እና በጣም በሚገርም ሁኔታ ኢትዮጵያዊ ስነ ምግባርነት የሌለው ለሚመጣው ትውልድ ምን ያስተላልፋል፣ ምንስ ያሳያል የሚለው ነገር መታሰብ አለበት። በጣም በሚገርም ሁኔታ እነዚህ ቲክቶከሮች የትልልቅ ካምፓኒ ማስታወቂያም ይሰራሉ። ብዙ ተከታይ ስላላቸው ብዙ ተወዳጅ ስላላቸው ናቸው ሳይሆን ምን እያስተላለፉ ነው የሚባለው የሚሰሩት ነገር መታየት እኮ ያለበት ይመስለኛል። የብዙ ሰው ጥያቄ ነው፣ ይሄም የኛም ጥያቄ ነው። በተረፈ የተላለፉ መልእክቶች በጣም ሃይማኖታዊ ይዘት ያላቸው መልእክቶች ይተላለፉ ነበረ። በእርግጥ የሃይማኖታዊ መስኩና ሜዳው ፈጣሪ ማመስገን እንደየእምነቱ ፈጣሪ ለዚህ ያደረሰን ማለት ጥሩ ነው። ይሁንና ቦታው ነው ወይ የሚሉ ሰዎችም አሉ። ለምን ሃይማኖታዊ ብሽሽቅ የማስመሰል በጎራ ደግሞ ይሄ ዝም ብሎ በየቦታው የምንጣላው ነገር ሳያንስ ደግሞ በዚህ እንግዲህ የወጣቶች ትልቅ በዓል ላይ በዚህ አይነት መልኩ ባይሆን ጥሩ ነው። አዘጋጁ እዚህ ላይ እንግዲህ ብዙ ባንልም መስፈርትና ሕግና ደንብ ማርቀቅ አለበት የሚሉ ድምጾችም እየበረከቱ መጥቷል። ነገ ከነገ ወዲያ ይሄ ነገር እየከፋ እየሄደ በአደባባይ ላይ ደግሞ ሌላ ችግር እንዳይፈጥርብን ለአዘጋጁ ትልቅ ደውል ነው፣ የማንቂያ ደውል ነው የሚሉ ሰዎች አሉ እና በእውነት በዚህ ጉዳይ ላይ እንደ አንድ ዜጋ መዋየት ያለብን ይመስለናል። ወጣቶቻችን ቀርቶ አሁን ትልቅም አዛውንትም የቲክቶክ ፕላትፎርም ይጠቀማል። ማንም እኛ ምን ያለን ሁሉም ግን ለምንድን ነው የምንጠቀምበት? በዛ ላይ የሚተላለፉ ነገሮች ምንድን ናቸው? ለውድድር የቀረቡ ወጣቶች ምን ሰርተው ነው? በእርግጥ ወደ ኋላ ብለን መለስ ብለን ብናያቸው በእርግጥ ብዙ አነጋጋሪ የሆኑ ጉዳዮች አሉ። በጣም ነው የሚገርመው። ምንድን ነው መስፈርቱ የሚለውን ነገር ሁሉ መታየት አለበት የሚሉ ሰዎች አሉ። ለምን ይህንን ፕላትፎርም ብዙ ወጣትና ታዳጊዎች አልፎ ተርፎም ጎልማሶችም አለፍም ሲል ደግሞ ትልልቅ ሰዎችም ይጠቀሙታል። ይህንን ለበጎ ለመልካምነት የሚያውሉ በጣም ለስነ ምግባር ሰው ለመርዳት መልካም ሀሳብ ለማስተላለፍ የሚጠቀሙ እንዳሉ በነውርም ሞልተው ይህንን አየር የያዙ እንዳሉ ይታወቃል። ያ እንዳለ ሆኖ በተለይ ከኛ ካራክተር እንግዲህ ነጭ ኩታ መዓት ባህላዊ አለባበስ ያለን ህዝቦች ሆነን ሳለን እንጃ በሚገርም ሁኔታ እኛ በኢትዮጵያዊ ባለመር ነው። በተለይ የውጪ አንዳንድ ኢቨንት ወይንም ትልልቅ ፕሮግራሞች ሲከበሩ ዋና አክተሮች ወይንም ሌላ ኦዲየንሶቹ ለብሰው የሚመጡት ግራ የሚያጋባ አይነት አለባበስ ኢትዮጵያውያን ውስጥ አየን። ይሄ ማለት የሚመለከተው ስነ ምግባር ላይ የሚሰራ ተቋምስ እንዴት ያየዋል? ማለትም በዚህ በወጣቶች ላይ በሴቶች ላይ በእናቶች ላይ በተለያየ ነገር ላይ የሚያዘጋጁ ተቋም በጣም በሚገርም ሁኔታ ደግሞ እዛ ፕሮግራም ላይ በጣም ትልቅ አርቲስቶች ታድመው ነበረ። ለምን ታደሙ ማለት አይደለም፣ እንግዳ ተደርገው ይህንን ፕሮግራም በጣም ብዙ የተጨወለት እንደሆነ ይታወቃል። በዚህ ጉዳይ ላይ ለውድድርም ለሽልማትም የመጡ ትልልቅ አርቲስቶችም ታዘበንበታል እና እንደው ፕሮግራሙ ከመሰረቱ በተለይ ለውድድር እስከሚቀርቡ ድረስ በደንብ ቢታይ የሚሉ ድምጾች እየበረከቱ ስለሆነ እኛም ይህንን ወደ እናንተ አቀረብን። በተለይ የዚህ ፕሮግራም ዋና ዓላማ መንቀፍ ብቻ ሳይሆን ይሄ ነገርን በዚህ መልኩ ቢሆን ብሎ አማራጭ የሚያቀርብ ስለሆነ የአዘጋጆቹ መስፈርት ቢያቀርቡ በደንብ ካለባበስ ከፕሮግራም መምራት አሁን በጣም የምደነቀው የዓለም የፊፋ ወርልድ ካፕ የተለያየ የፈረንሳይ ሀገር የባሎን ዶር የሚባለው እንደ ምሳሌ ብንወስድ ፕሮግራም ሲደረግ ካያቸው ሴቲንጉ በጣም በብዙ በጀት እና በብዙ ባለሙያዎች እንደሚሰራ ቢታወቅም ስርዓቱ የተጠበቀ ነው። በቃ ማንንም አይረብሽም። ኢቭን የሚመጡ ሰዎች የሚናገሩባት ደቂቃ ራሱ የተወሰነች ነው እንጂ የሃይማኖታዊ ዲስኩር መድረኩ ላይ ለድብድብ የሚመስል መገባበዝ፣ ሃይማኖታዊ ችግር ለመፍጠር መጣጣር ተገቢ ነው ብለን አናስብም። በነገራችን ላይ ሃይማኖት መድረክ ላይ የሆነ ነገር ሲፈጠር ቤተክርስቲያን የተነካች ምናምን ገላለሁ ምናምን በማለት ብቻ
ተገቢ ነው ማለት አይደለም። ሃይማኖት ትክክለኛ እምነት እንደየቤተ እምነቱ ጠላትን በመውደድ ሀገርን በማክበር ማህበረሰብን በመውደድ ለስነ ምግባር ተገዥ በመሆን በዝምተኝነትና በጭምተኝነት መኖር ነው እንጂ በየሶሻል ሚዲያው ላይ ወይ ደግሞ በተገኘው አጋጣሚ አንዳንዱ የፈጣሪ ስምን ባያነሳ የሚያስብል እሳቤ ያለው አመለካከት እንዳለ መታወቅ አለበትና መቼም እንደ የእምነቱ ከክፉ ነገር ጋር ፈጣሪ አብሮ ይነሳል ማለት አይደለምና ይሄ ታሳቢ እንዲሆን የሚጠሩት ወይ የሚያመሰግኑበትን የእምነት መገለጫዎች እንዳልሆኑ በዚህ አጋጣሚ ሁሉም ሰው ሊያውቀው ይገባል። የዛ አባል ሊሆኑ ይችላሉ፣ ወዳጅና አፍቃሪ ወይ እምነት ተከታይ ሊሆኑ ይችላሉ እንጂ የቤተ እምነቱ ግን ወኪሎች እንዳልሆኑ ማንም ኢትዮጵያዊ በዚህ አጋጣሚ ቢገነዘበው እንላለን። በሚቀጥለው ዓመት የተሻለ ውድድር፣ የተሻለ እሳቤ፣ የተሻለ ነገር እናያለን ብለን ተስፋ እናደርጋለን። ይሄ ግን እንዳይደገም በእውነት ለወጣቶቻችን እዚህ ፕሮግራም ላይ በእውነት ነው ተኳኩለ ተቀድበ ወንድ ሆነ የሴት ቦርሳ አድርገን ምናምን መቼም ሴትን መንቀፊያ አይደለም። ሴት የሴትን ልብስ የሴትን አለባበስ ለብሳ ስትሄድ ስታይ ደስ ይላል። አጀንዳው ምንድነው? ወደ የምንሰማው ነገር ብዙ ነው ኢትዮጵያ ውስጥ። እንግዲህ ይሄ ወደ ሀገራችን በሩን እያንኳኳ እንደ ቀላል ካየነው አትጠራጠሩ የዛሬ ዓመት ራሱ ውድድር ውስጥ እንደ መስፈርት ሊሆን ስለሚችል ዝም ማለት ስለሌለብን ነው። እስቲ እናንተን ሀሳብ አድርሱ። ይሄን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። እንደዚህ ወቅታዊ የሆኑ መረጃዎችን ወደ እናንተ እናደርሳለን። የዚህ ፕሮግራም አዘጋጅ ነው ተሾመ ሽፈራው። ለዛሬው እዚህ ላይ አቁም። ከእናንተን ሀሳብ ደግሞ ሰብሰብ አድርገን ሁሉንም ጉዳይ እናስባ ቤተ እምነት፣ በፖለቲካ በተለያየ ነገር የምናያቸው ነገሮች እንደዚህ ወደ እናንተ በግልጽ እንደ ቤተሰብ ለመወያየት እንመጣለን። የዛሬ መረጃችን በኢትዮጵያ የቲክቶክ አዋርድ ላይ የተደረገው አንዳንድ ስነ ምግባር የጎደለው ነገር መታረም አለበት፣ መዘዙ ኃይለኛ ነው፣ መጥፎ ነው፣ ትውልድን ያጠፋል ብለን ዛሬ ደምድመናል። በዚህ ውስጥ ራሳችሁን ያስለመዳችሁ ወይ ደግሞ ጥልቅም ብላችሁ ችግር ውስጥ ያላችሁ ካላችሁ ወደሚመለከተው ባለሙያ በመሄድ ከዚህ ችግር መውጣት አለባችሁ ብለን እናሳስባለን። እንደ ሰደድ እሳት ትውልዳችንን እንዲያወርስ ደግሞ የሃይማኖት አባቶች፣ የመንግስት ባለስልጣናቶች፣ የሚመለከታችሁ በዚህ ሴክተር ላይ ያላችሁ እባካችሁ ወጣችሁ ለህዝባችሁ ይህንን ነገር በቀላል ሳይታዩት ሀሳብ ስጡ። በተለይ ደግሞ እዛ መድረክ ላይ የተገኛችሁ አርቲስቶችም ይህንን ነገር በመቃወም ተገቢ አይደለም በማለት ወጣቱን ወደ አልተገባ ነገር እንዳይሄድ ማድረግ መከልከል ማገድ አለባችሁ እንላለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። የዚህ ፕሮግራም አዘጋጅ እኔ ተሾመ ሽፈራው ነኝ ከስቱዲዮ ሻሎም በማለት ተሰናብቻለሁ። ሻሎም። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘን። ሰላም ቲዩብ በሀገራችን እንግዲህ ባካበት ነው የሚዲያ ልምድ በተለይ በሶሻል ሚዲያ ለእናንተ ትኩስና ወቅታዊ የሆኑ መረጃዎችን በትኩስነታቸውና የተለያዩ ቃለመጠይቆች ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ጉዳይና የተለያዩ አፋልጉኞችን ወደ እናንተ ለማቅረብ ዝግጅታችንን ጨርሰናል። ሰላም ቲዩብ እንግዲህ ባለፉት ዓመታት በተለያዩ የሶሻል ሚዲያ አማራጮችን የተለያዩ ስራዎች ስንሰራ ነበርን። እነሱን እየጋበዝን ይህንን ሰላም ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር እንድትቀጥሉ ትኩስና ወቅታዊ ሚዛኑን የጠበቀ መረጃ ለማግኘት ከኛ ጋር ስሩ። ሻሎም። ኢትዮጵያ ጠንካራ መንግስት ያስፈልጋታል ነው። ልፍስፍስ ወይ ኬርቴከር ወይንም የአደራ መንግስት አይነት ነገር አይደለም። ድሮ ኢህአዴግም ጠይቆኛል አባል እንደሆነ የአሁኑ ብልጽግና ፓርቲም አባል እንደሆነ። እንግዲህ ዶክተር አብይ አህመድም ከሽልማቱ 1 ኪሎ ስኳር አልገዙልኝም። ዶክተር አብይ የሚናገራት ንግግር በጣም እኔ ሁሌ ምላት የነበርኩ ነው። የሰረቀኝም ይመስለኛል። ዶክተር አብይ ስግብግብ የነሱ ስብ ነው። በቀለ ገርባ ፓርቲ ደጋፊዎችና አባሎች ናቸው። እነሱ ሲታሰሩ ሲገረፉ በቀለ መራራም ወንድሙም ሌሎችም ተገርፈናል። አግባብ በሌለው መንገድ ስልጣንን ካራዘምክ ብጥብጥ እዚህ ሀገር ሊፈጠር ይችላል። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ